ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉን። ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ የቪዲዮአችን ርዕስ የሚሆነው በ30 ቀን ውስጥ እንግሊዘኛ መናገር መቻል ነው። እንግሊዘኛ መናገር ለማትችሉ በአጭር ቀን ውስጥ እንግሊዘኛን መናገር መቻል ነው። እሺ፣ አንድ ባንድ ነው። እስኪ ቪዲዮውን ከመጀመሪያው እስከ መጨረሻው በስርዓት ተከታተሉት። ቀጥታ ወደ ቪዲዮአችን እንሄዳለን። በስርዓት ተከታተሉ። እሺ፣ በዚህ ረድፍ የእንግሊዘኛ ወርዶች የተጻፉበት ነው። በዚህ ረድፍ የእንግሊዘኛ ወርዶች የተጻፉበት ሲሆን በዚህ ደግሞ የእንግሊዘኛ ወርዱን እንዴት በቀላሉ ማንበብ እንደምንችል ነው። ይሄን የእንግሊዘኛ የዚህኛው ወርድ ይሄን የእንግሊዘኛ ወርድ ሲሆን በቀላሉ እንዴት ማንበብ እንደምንችል ደግሞ ከዚህ ጋር አማርኛውን ነው። ከዛ ይሄ ደግሞ ትርጉሙ ነው። ይሄ ደግሞ የእንግሊዘኛ ወርዱ ትርጉም ነው። እሺ፣ ይሄም እንደዚያው የእንግሊዘኛ ወርድ ሲሆን ይሄ ደግሞ እንዴት በቀላሉ ማንበብ እንደምንችል ነው። ይሄ ደግሞ ትርጉሙ ነው ማለት ነው። እሺ፣ ለምሳሌ ይሄ ኤፍዩ ይላል አይደለ? የእንግሊዘኛ ወርድ ሲሆን ይሄ ደግሞ ይሄም ኤፍዩ ማለት ነው። ምክንያቱም ይሄን ማንበብ ለማትችሉ በዚህ ኤፍዩ ለምሳሌ ኤፍዩ ይላል አይደለ? ስለዚህ ይሄን በቀላሉ መንገድ እንድታነቡ ነው። እሺ፣ አንድ ባንድ ለምሳሌ ይሄ ኤፍዩ ብለን ነው የምናነበው። ኤፍዩ ተብሎ ይነበባል። ይሄም ከዚህ ጋር ኤፍዩ ተብሎ የሚነበበው ኤፍዩ፣ ምክንያቱም ይሄን ነው። ይሄ እንግሊዘኛውን ነው አዙሬ ከዚህ ጋር የጣፉት። ኤፍዩ ተብሎ ይነበባል። ኤፍዩ ተብሎ የሚነበበው የአማርኛ ትርጉሙ ደግሞ ጥቂት ማለት ነው። ኤፍዩ ማለት ጥቂት የሚል ትርጉም አለው ማለት ነው። ኤፍዩ ማለት ጥቂት የሚል ትርጉም ይሰጣል ማለት ነው። ኤፍዩ ማለት ጥቂት የሚል የአማርኛ ትርጉም አለው ማለት ነው። እሺ፣ የሚቀጥለው ይሄ ደግሞ ኤሎት ተብሎ ነው የሚነበበው። ኤሎት ተብሎ ይነበባል። አማርኛውም ከዚህ ጋር ኤሎት ይላል። ኤሎት ማለት ምን ማለት ነው? ኤሎት ማለት የአማርኛ ትርጉሙ ብዙ የሚል ትርጉም አለው ማለት ነው። ኤሎት ማለት ብዙ የሚል ትርጉም አለው ማለት ነው። እሺ፣ ኤሎት ማለት ብዙ ከሆነ ይሄ የሚቀጥለው ደግሞ ምንድን ነው? ይሄ ደግሞ አብሬቪዬሽን ተብሎ የሚነበበው አብሬቪዬሽን ተብሎ የሚነበበው ማለት ነው። ይሄ አብሬቪዬሽን አማርኛውም ከዚህ ጋር ይኸው አብሬቪዬሽን ብለን ነው የምናነበው። አብሬቪዬሽን ማለት ምን ማለት ነው? የአማርኛ ትርጉም ምንድን ነው ስንል አጥሮተ ቃል ማለት ባጭሩ የተጻፈ ማለት ነው። በአብሬቪዬሽን ማለት አጥሮተ ቃል ማለት ደግሞ በአጭር የተጻፈ አለ አይደለ? ለምሳሌ አሁን ገብረ ኪዳን የሚባል ሰው ቢኖር ኪዳን ባጭሩ ማለት ነው ያለ ማለት ነው። እሺ፣ ግራ እንዳያጋባችሁ አማርኛው ራሱ። እሺ፣ ይሄ የሚቀጥለው ደግሞ አብዶሜን ማለት ነው። አብዶሜን። እሺ፣ አብዶሜን ማለት ነው። አብዶሜን አማርኛውም ከዚህ ጋር አብዶሜን ይላል። አብዶሜን። እሺ፣ አብዶሜን ማለት የአማርኛ ትርጉሙ ሆድ ነው። አብዶሜን ማለት ሆድ የሚል ትርጉም አለው ማለት ነው። አብዶሜን ማለት ሆድ ማለት ነው። እሺ፣ ይሄ ደግሞ አብዳክሽን አብዳክሽን ማለት ነው። ይሄን አብዳክሽን ብለን የምናነበው አብዳክሽን። እሺ፣ ከዚህ ጋር አማርኛው አብዳክሽን ተብሎ ነው የተጻፈው። አብዳክሽን ማለት የአማርኛ ትርጉሙ ጠለፋ የሚል የአማርኛ ትርጉም አለው ማለት ነው። አብዳክሽን ማለት ጠለፋ ማለት ነው። አብዳክሽን ማለት ጠለፋ ማለት የሚል የአማርኛ ትርጉም አለው ማለት ነው። እሺ፣ ይሄ ደግሞ ወደሚቀጥሉት ደግሞ ይሄ ደግሞ ኤቢሊቲ ተብሎ ይነበባል። ኤቢሊቲ ብለን ነው የምናነበው። ይሄ ኤቢሊቲ ተብሎ ይነበባል።
እሺ ኤቢሊቲ እሺ እዚህ ጋር ይሄም ኤቢሊቲ ተብሎ ተጽፏል በአማርኛው ኤቢሊቲ። እሺ ኤቢሊቲ ማለት ምን ማለት ነው? ኤቢሊቲ ምን አይነት ትርጉም አለው? ኤቢሊቲ ማለት ችሎታ ማለት ነው። ኤቢሊቲ ማለት ችሎታ የሚል የአማርኛ ትርጉም አለው ማለት ነው። እሺ ይህን በዚህ ካየን ወደሚቀጥለው በዚህኛው ረድፍ ስንሄድ ደግሞ ይሄ ደግሞ አፖርት ተብሎ ይነባል። አፖርት እሺ አፖርት ማለት ነው። እሺ አፖርት አማርኛው ከዚህ ጋር አቦርት ይላል። አቦርት ማለት የአማርኛ ትርጉሙ ማስወረድ ማለት ነው። አቦርት ማለት ማስወረድ የሚል የአማርኛ ትርጉም አለው ማለት ነው። አቦርት ማለት ማስወረድ ከሆነ የሚቀጥለው ደግሞ አቦቭ ተብሎ ይነበባል። አቦቭ እሺ አቦቭ ይህን በአማርኛው ከዚህ ጋር አቦቭ ተብሎ ይነበባል። አቦቭ ማለት ማለት ነው። አቦቭ ማለት ደግሞ ትርጉሙ በላይ ማለት ነው። አቦቭ ማለት በላይ የሚል የአማርኛ ትርጉም አለው ማለት ነው። አቦቭ ማለት በላይ ማለት ከሆነ የሚቀጥለው ደግሞ ይሄ ደግሞ አብሮድ ተብሎ ይነበባል። አብሮድ እሺ አብሮድ ማለት ይህን አብሮድ ብለን ካነበብን አማርኛውም ከዚህ ጋር አብሮድ ተብሎ ነው የሚነበበው። አብሮድ እሺ አብሮድ ማለት የአማርኛ ትርጉሙ ውጭ አገር ማለት ነው። አብሮድ ውጭ አገር የሚል የአማርኛ ትርጉም አለው ማለት ነው። አብሮድ ማለት ውጭ አገር ነው። ውጭ አገር አብሮድ ማለት ውጭ አገር ከሆነ ይሄ ደግሞ አብሰንት ተብሎ ይነበባል። አብሰንት ይሄን አብሰንት ብለን የምናነበው አብሰንት። እሺ ከዚህ ጋርም አብሰንት ተብሎ ተጽፏል በአማርኛው። አብሰንት ማለት መቅረት ማለት ነው። አብሰንት ማለት መቅረት ማለት ነው። አብሰንት ማለት መቅረት የሚል የአማርኛ ትርጉም አለው ማለት ነው። እሺ አብሰንት ማለት መቅረት የሚል የአማርኛ ትርጉም ካገኘን ይሄ ደግሞ የሚቀጥለው ደግሞ አብሶሉት ተብሎ ይነበባል። ይሄን አብሶሉት ብለን የምናነበው አብሶሉት አማርኛም ከዚህ ጋር አብሶሉት ተብሎ ተጽፏል። አብሶሉት ማለት የአማርኛ ትርጉሙ ፍጹም ማለት ነው። ፍጹም ማለት ነው። አብሶሉት ማለት ፍጹም የሚል የአማርኛ ትርጉም አለው ማለት ነው። እሺ የመጨረሻው ደግሞ ይሄ ደግሞ አካዳሚክ ተብሎ ይነበባል ማለት ነው። አካዳሚክ እሺ ይሄን አካዳሚክ ብለን እናነበዋለን ማለት ነው። አማርኛም ከዚህ ጋር አካዳሚክ ተብሎ ነው የሚነበበው። አካዳሚክ ማለት የአማርኛ ትርጉሙ የቀለም ትምህርት ማለት ነው። አካዳሚክ ማለት የቀለም ትምህርት የሚል ትርጉም አለው ማለት ነው። እሺ ይህን በዚህ ካየን ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላም ሁኑ።